ለሱሱ ያበደርሻትን $5000 ስትመልስልሽ አስመትታ እንደመለሰችልሽ ለመጀመሪያ ጊዜ የነገረሽ ማን ነው? ከቤሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው። ህዝብም እየሰማ ነው። ህዝብም እየታዘበ ስለሆነ ችግር የለውም። እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬ ነው ከድሮም። አሁንም እላለሁ። ማንም አያገባውም። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። ፈጣሪ ያስብኝ ከሆነም ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ አስመጣልሽ። ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ፣ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነቱን ለእናንተ ሰጥቻለሁ። ለምን ሀቢባ? እኔ ገነት በጣም ነው የምፈራት። ታስፈራራኛለች። ለህይወቴ ስለምታሰገኝ ከአሁን በኋላ እኔ ገነት ምን ስታደርግ። ሰላም እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም ቤተሰብ። እኔ ያለው በጣም ደህና ነኝ። እሙራዬ ዩቲዩብ ነኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አሁንም እንድታበረታቱ እጠይቃለሁ። ዛሬም ነገም ከነገ ወዲያም ጥያቄን አላውቅም። ቤተሰብ መግቢያው ላይ እንደሰማችሁት እንግዲህ $5000 መተት አስመተሽ ነው የመለሽላት እያሉ እየተባባሉ እየገጠሙ ነበረ። መተት ምንድነው? ማን ነው? ለምን ነው እንደዚህ ሊያወሩ የቻሉት የሚለውን እንግዲህ እኔ ሙሉ መረጃውን ይዤላችሁ መጥቻለሁ ማለት ነው ውዶችዬ። ቤሩት ውስጥ ነው ይሄ ሁሉ ነገር እየተካሄደ ያለው በአሁኑ ሰዓት። በዚህ 2 ቀንና 3 ቀን ውስጥ ቤሩት ውስጥ ያሉ ሀበሾች ያው በጣም ተፈራርተዋል። ሁሉም ራሱን እያመን አይደለም፣ ቤቱን እያመን አይደለም። ስለ እውነት ማለት ነው፣ ስለ እውነት ሁሉም ፈርተዋል። በቃ ምንድነው ማድረግ ያለብኝ፣ ወዴት ነው መሄድ ያለብኝ ምናምን፣ ሁሉም በጣም ፈርተዋል እውነት ለመናገር ማለት ነው። ለምን ብትሉ በጣም ህይወት ሊያጠፋፋ የሚችል ነገር ያው ታውቃላችሁ። ሰው እንትና ዋለችብሽ። አንደኛ ቅናት በጣም ከባድ ነገር ነው። የብዙዎችን ህይወት ያበላሸ ነው። እነሱም ጓደኛሞች ናቸው እንግዲህ ጠንቋይ ቤቱን አብረው ነው የሚያውቁትኝ። ጠንቋይ ቤት ሲሄዱ አብረው ነው የሚሄዱት። ራሄል ናት ጠንቋይ ቤት የምትሄደው የምትወስዳቸውም። እኔ ነኝ ሁሉ ነገር ያስተዋወቅኳቸው፣ እኔ ነኝ ያሳየኋቸው። እኔ ድሮም ተናግሬያለሁ። ወደ ቲክቶክ ስመጣ አስጠንቁዬ ነው የመጣሁት ብዬ ተናግሬያለሁ። ወደፊትም አስጠነቁላለሁ። ምክንያቱም ደግሞ ማንም ስለኔ ህይወት ስለማያገባው እያለች ነው ራሄል ማለት ነው። ሲቀጥል ማናት ባለ 5000 ብሯ ማናት መተት ያደረገችባት የሚለውን እንግዲህ እነዚህ ማን ይባላሉ? ራሄል እንደምታውቁት ራሄል ጀበና በመባል ትታወቃለች። ቲክቶክ ላይ ጀበናና ስኒ ይዛ አንቺ እንደዚህ ነሽ፣ እንደዚህ ታገቢያለሽ፣ እንደዚህ ትያለሽ እያለች እዛ ሲጠነቋቆሉ ነው የሚውሉትና ሱሱ ደግሞ የጸጉር ቤት ባለሙያ ናት። ጸጉር ቤት ሳሎናን በማስተዋወቅ ነው የምናውቃት። ገነት ሆቴል አላት ቤሩት ውስጥ ያሉት እነሱ ናቸው። ስለ ገነት አላውቅም። ሱሱና እቺ ራሄል ግን ቲክቶክ ላይ ብዙ ጊዜ ስለማውቃቸው እና ገነት የሆቴል ባለቤት ናትኝ። ያን ሆቴል ሀበሾች እየቀጠረኝ ምናምን ታሰራለኝ። እዛ ሀበሾች እየቀጠረኝ በምታሰራበት ሰዓት ያው ገነት እኔ ልቆጣጠራችሁ በእኔ ስሩ ነው ምናምን የምትል አይነት ሰው ናት። እኔ አምባገነን ነኝ የምትል አይነት ሰው ናት። እና ከዛ ያው ልጆችን የራቁት ቪዲዮ ትይዝባቸዋለኝ ምናምን። ከዛ እሷ የፈለገችው እንዲሰሩ ታረጋቸዋለኝ ገነት ማለት ነው ባለ ሆቴሏ። በቃ የእሷ የምታዛቸውን ሁሉ እንዲሰሩ ታረጋቸዋለች። የራቁት ቪዲዮ ትይዝባቸዋለች። ያው እንደነገርኳችሁ ሆቴል ላይ ባለ ሆቴል ስለሆነች እዛ ሆቴል ውስጥ ቢዝነስ ምናምን የሚሰሩ ልጆች አሉና ቪዲዮ ትይዝባቸዋለች። እንትን ክላስ ውስጥ ካሜራ ታስቀምጣለች ምናምን። በጣም በቃ አጸያፊ የሆነ ስራ የምትሰራው ማለት ነው። ይሄንን ቪዲዮ ለቤተሰቦቻችሁ ይሄንን ቪዲዮ ሶሻል ሚዲያ ያለቅባችኋለሁኝ። ክላስ ውስጥ እንደዚህ ብላችሁ ከእንደዚህ አይነት ሰውዬ ጋር ተኝተሽ ምናምን እያለች ልጆቹን ታስፈራራቸዋለች ማለት ነው። ከነዚህ መሀል የራቁት ቪዲዮ ከተያዘባቸው መሀል አንዷ ሀና ትባላለች። እሷም ልጅ አሳዳጊ ናትኝ። ሱሱም በነገራችን ላይ ልጅ አላት። ከዛ ሱሱ እንደነገርኳችሁ ፀጉር ቤት ለምትሰራው ሀና ከገነት ጋር ተቀጥራ ነው የምትሰራው። ሀናን ገነት ህጅና ለሱሱ መድኃኒት እንድታበያ ትፈልጋለሁ። በመጀመሪያ ደረጃ ግን ሀናና ሱሱ ብዙም አይግባቡም። ከዛ ከሆነ ጊዜ በኋላ በቃ ትግባባኛለች።
በጣም ጥሩ ሰው ነው የሆነችልኝ ምናምን። እንዴ እኔ ደግሞ ጓደኛ ፈልጋለሁ እንደዚህ ቀረብቦ ችግሬን የሚረዳኝ ምናምን ስለምፈልግ በቃ ትመቸኛለች፣ ትንከባከበኛለች ምናምን እየለለ በቃ ማላቀውን ፍቅር ሰጠችኝ። በቃ እንደ ጓደኛ በቃ ተቀራረብን እንደ እህት ምናምን በጣም በአጭር ጊዜ ውስጥ ማለት ነው ተግባቡ ምናምን። ከዛ ወደ ገነት ቤት እንድትሄድ ነው ያደረጓት ሱሱን ማለት ነው። ገነት ቤት ሄደችና ያን የተሰጣትን መድኃኒት ሀና ለሱሱ ልታበላ ማለት ነው፣ ልታጠጣ በሚጠጣ የሚሰጥ ነው። ከዛ መጀመሪያ ላይ ሱሱ የምትወደው የመጠጥ አይነት አለ፣ እዛ መጠጥ ውስጥ ተጨመረ። ሄደች ያው ሁሌ እንደተለመደው ሁሌ እንደሚያደርጉትኝ እንትና ገነት ቤት ሆቴሉ ጋር ማለት ነው። የሚጠጣው ነገር መጣ ምናምን ተከፈተ፣ ብርጭቆ መጣ፣ በመቀነሻ ተቀንሶ ተሰጣት ማለት ነው። ያኔ ሱሱ ልጠጣው ስትል ሀና ትንቀሸቀዥና ትደፋዋለች ማለት ነው። የቀረበውን እንትን ማነው ብርጭቆ ላይ ያለውን ቢራ ትደፋውና ያም ታነሳዋለች። በቃ ሁሉ ነገር ምን ሆነሽ ነው አንቺ ዛሬ የምትንቀዠቀዡ ምናምን ስትላት ሱሱ አይ ምንም በቃ ተይው ይቅርብሽ ምናምን ትላታለች። ይቅርብሽ ማለት እኔ የምወደውን መጠጥ ታውቂያለሽ፣ ከሰጠሽ በኋላ ይቅርብሽ ብሎ መልፋት ምን ማለት ነው? ምን ማለት ነው? በቃ ሌላ አምጪልኝ ምናምን ስትላትኝ እንደውም እኔ ልጋብዝሽ ምናምን ትላታለች ማለት ነው። እንዴ አንቺ ለምንድን ነው የምትጋብዥኝ? እኔ ራሴ ያዘዝኩት ነገር እያለ ደግሞ እኔ ሌላ መጠጥ አልጠጣም ስትላት አይቻልም እኔ ነኝ የምጋብዝሽ ዛሬ ብላ ሱሱ ጠጣው የማታውቀውን መድኃኒት እንትን ይሄ መጠጥ ለሱሱ ትጋብዛታለች። እንደውም ብር የለኝም ከደሞዜ ይቆረጣን ችግር የለውም ምናምን ብላ ማለት ነው። ይሄን የምነግራችሁ ለምንድን ነው? ሀና ለሱሱ እኔ መድኃኒቱን አልሰጠኋትም፣ እንዳጋጣሚ ይህን ነበር ያረኩትኝ። ሱሱ ይሄ ምልክት ይሁንሽ፣ የሰጠውሽን ቢራ ደፍቼ ሌላ ቢራ የሰጠውሽ እኔ ነኝ የምጋብዝሽ ያልኩሽ ምልክት ይሁንሽ። ያኔ ጠጥተሽ ከሆነ አዎ መድኃኒት ጠጥተሻል፣ ያን ካልጠጣሽ ደግሞ የዛን ሰዓት ነበር መድኃኒቱን ያረኩብሽ እና እየተረዳዱ ማለት ነው። ከዛ ገነት ደግሞ የምታገው ሱሱ መድኃኒቱን እንደበላ እንደጠጣች ምናምን ነውና ልጅቱን ወጣች። ከዛ ለሱሱ ያንን እንዳጠጣ አይደለም የምታውቀው። ገነት ለቀቀቻትኝ፣ ቪዲዮውን ማጠፋችላት ይመስለኛል። ልጅቷ ለቃ ሌላ ቦታ ሄደች። ከገነት ውጭ ሆና እየኖረ እያለ ማስፈራሪያ ትልክላታለች። አሁንም ቢሆን እጄ ላይ ሌላ መረጃ አለኝ፣ አንቺ እኔ ምልሽን የማታረጊ ከሆነ ሲቀጥል እኔ የምተኛቸውን ባሎችን እየተኛሽብኝ ስለሆነ አለቅሽም፣ አንቺንም ልጅሽንም እገልሻለሁ እያለ ገነት ለሀና ታስፈራራታለች ማለት ነው። በነገራችን ላይ ሱሱ ማለት በቃ እኔ እርግጥ ልጅቱን አላውቃትም፣ ግን ሲያወሩ በቃ በጣም የዋህ ምስኪን፣ በቃ ምንም የማታውቅ ለጓደኛ ራሷን አሳልፋ የምትሰጥ ከኔ ይልቅ ሰው ይቅደም የምትል ለተቸገረው ደራሽ በጣም በቃ የምትገርም ልጅ ናት። እና ሱሱ በቃ አንገቷን ደፍታ ስራዋን የምትሰራ አይነት ልጅ ናትኝ። ከማንም ምንም የማደርስ ልጅ ናትኝ። ሁሉም በቃ የሚወዷት ግን ለምንድን ነው? ለጥቅም ነው። የሚፈልጉት ምንድን ነው? እሷን መጣል ነው። እሷ ደግሞ ይሄን ሁሉ ከጀርባዋ ምን እንደሚሰር ምን እንዳለ የምታውቀው ነገር የላትም። ሁሉም ሱሱ ላይ ናቸው። ራሄሉን ሱሱ ላይ ናት፣ ሀናም ሱሱ ላይ ናት፣ ገነትም በቃ ሁሉም በርገር የምትባለዋ ሁሉም ጓደኞቻቸው ከ10 በላይ ናቸው፣ ሱሱ ላይ ናቸው። እና ያን ይች ጠንቋይዋ ደግሞ የሚሄዱባት ጠንቋይ በቤሩት ውስጥ አለች የተባለ ጠንቋይ ናት። አረቦች ይሄዱባታል፣ ሀበሾች ይሄዱባታል። የማይሄድባት ፍጥረት የለም። ታዋቂ ጠንቋይ ናት። እንደውም የምናረጉ መሰላችሁ? ለጠንቋይዋ ተደውሎ እንዲህ አይነት ልጅ 5000 ብር ይዛ መጥታ ጠንቁለሽላታ ነው መተት ሰርተሽላታ ነው ሲሏት ማለት ነው። ጠንቋይዋን የማውቀው ነገር የለኝም ደግሞ ምን አይነት ነገር አመጣችሁብኝ ምናምን ብላ ዘጋችባቸው ስልኩን ማለት ነው። የማይታፈር ላይ ቁጭ ብለው ለጠንቋይዋ ተደውሎ ምናምን መረጃ እየተሰበሰበ ጅናት እንዴ ጠንቋይቱ ራሷን አሳልፋ የምትሰጥ የስልክ መረጃ እንደሚይዙባት ታውቃለች። ለምን እንደጠየቋት ታውቃለች። ግን እኛ በዚህ ልክ ከፍተናል እንላችሁ ነው። በጥቅሉ እኛ እስከዚህ ድረስ ክፉ ሆነናል። ማንንም የሚታመንበት ጊዜ ላይ አልደረስንም። በቃ ስለ እውነት ማለት ነው። ሰው በቃ ማመን ሊቀር ነው። በተለይ የሴት ጓደኛ እንድንፈራ እያደረጉን ነው። የማናውቀውን ሰው እንድንተዋወቅ አላደረጉንም። እኛ ስደት ላይ ነው ያለ ነው። እህት ወንድሞቻችን እዚህ ስደት ላይ ያለ ሰው ነው እህትም ወንድምም ሊሆን የሚችለው። ምክንያቱም ሩቅ ቦታ ያለ ሰው ቤተሰብ አገር ቤት ነው ያሉት።
ለኛ ለችግራችን የሚደርስልን እዚህ ያለ ሰው ነው። ግን እንደዛ እንዳንቀራረብ እያደረጉን አይደለም። የሚገርማችሁ አሁን ቤሩት ላይ በቃ ሁሉም ተራብሸዋን ሀና ማለት ነው። በጣም ከምነግራችሁ በላይ አሁን ልጄ እንዲገሉብኝ ነው ምናምን በቃ ማስፈራሪያ እንደዚህ እያሉ ነው እንደዚህ እያሉ ነው። እና ሁሉም ችግር ላይ ናቸው። ቤተሰብ ከክፉ ነገር ሁሉ ፈጣሪ ይጠብቀና የስደተኛ አምላክ እሱ ይሁነና። እንግዲህ እሱንም ፈጣሪ ይጠብቃት፣ ልጇን የሚያሳድግላትኝ። እስካሁን ካደረጉባት ነገር አንጻር በጣም ተጎድታለች። በሁሉም ነገር ጎድተዋታልና ፈጣሪ ብርታቱን ጥንካሬውን ይስጣት ነው የምለው። ሰላም ሁኑልኝ። ራሳችሁን ጠብቁ ውዶችዬ። ማንም በዚህ ዘመን ሊታመን አይችልም። ቸርን ሰብቶ ወዳችኋለሁ።